Muslim Network. ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የኡስሚቱ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን እየተመኘው ሁለት መረጃዎችን በተካታይ ለእናንተ አደርሳለሁ። ከኢትዮጵያ ንግድ ባንክ የተሰማውን ዜና ለእናንተ ነግራለሁ። ነገ በይፋ ይጀመራል ይሰጣል የተባለውን የምንዛሬ ዋጋን የማረጋጋት ስራን በተመለከተ ብዙ ስራዎች እየተሰሩ ይገኛሉ። ከዚህም ጋር ተያይዞ በነገው ዕለት በርካታ ሚሊዮን ዶላሮች ሊጥለቀለቁ ነው። ሙሉ ዝርዝርና መረጃው ነግራችኋለሁ። ወደ ሌላኛው መረጃችን ስንሸጋገር አሳዛኝ የሆነ ዜና ነው። በርካታ የሆኑ ኢትዮጵያውያን ህገወጥ ስደተኞች ከአንድ ሀገር ገብተው በቁጥጥር ስር መዋላቸው ተሰምቷል። ይህንም ሙሉ መረጃና ዝርዝሩን ለእናንተ አደርሳለሁ። ቪዲዮአችን ላይክ፣ ሼር በማድረግ አብራችሁን ቆዩ። በቅድሚያም የኢትዮጵያ ብሔራዊ ባንክ ከፍተኛ የተባለ የግማሽ ቢሊዮን ዶላር የውጭ ምንዛሬ ልዩ ጨረታ ሊያካሄድ መሆኑም ተሰምቷል። ነገም ማለትም ዕለተ ማክሰኞ አካሄዳለሁ ብሎ ባወጣው የውጭ ምንዛሬ ጨረታ 500 ሚሊዮን ዶላር ለባንኮች አቀርባለሁ ማለቱም ተሰምቷል። የዛሬ ሳምንት ባካሄደው የ70 ሚሊዮን ዶላር ጨረታ 15 ባንኮች 1 ዶላር በአማካኝ 154 ብር ከ90 ሳንቲም በሆነ ዋጋ ገዝተዋል። በዚህ ጨረታ የባንኮች ፍላጎት 94.7 ሚሊዮን ዶላር ማግኘት የነበረ ሲሆን በጊዜው ብሔራዊ ባንክ ካቀረበው 70 ሚሊዮን ዶላር ጋር ሲነጻጸር ከ24 ሚሊዮን ዶላር በላይ ክፍተት እንዳለው ያሳያል። ይህም በባንኮች ዘንድ ከፍ ያለ የውጭ ምንዛሬ ፍላጎት መኖሩን ያሳያል። በጥቁር ገበያውና በመደበኛው የምንዛሬ ገበያ መካከል ያለው ልዩነት እንደታሰበው መጥበብ አልቻለም። የተጠቀሱትን ክፍተቶችን ከግምት በማስገባትና የምንዛሬ ገበያውን ለማረጋጋት ይመስላል ብሔራዊ ባንክ 500 ሚሊዮን ወይንም ደግሞ ግማሽ ቢሊዮን ዶላር ለባንኮች ለጨረታ አቀርባለሁ ያለው። የኢትዮጵያ ብሔራዊ ባንክ ገበያውን ለማረጋጋት ያለበትን ኃላፊነት ለመወጣት የውጭ ምንዛሬ ጨረታ ማካሄድ ከጀመረ ወዲህ በልዩ ጨረታ ከፍተኛ መጠን ያለው ዶላር ሲያቀርብ የነገው ለሁለተኛ ጊዜ መሆኑም ታውቋል። ባለፈው ታህሳስ ወር መጨረሻ ባወጣው የ150 ሚሊዮን ዶላር ጨረታ ብር ከዶላር አንጻር በስሱም ቢሆን በ40 ሳንቲም የመጠንከር አዝማሚያ አሳይቶ እንደነበር አይዘነጋም። ለነገ የተሰናዳው ሁለተኛ ልዩ ጨረታ ከታህሳሱ በ350 ሚሊዮን ዶላር ከፍ ያለ እንደሆነ ለማወቅ ተችሏል። ብሔራዊ ባንክ በ6 ወር ውስጥ 550 ሚሊዮን ዶላር በጨረታ ለማቅረብ በጊዜ ሰሌዳ አስደግፎ ይፋ አድርጎ የነበረ ሲሆን ሁለቱ ልዩ ጨረታዎች በጊዜ ሰሌዳው ከተያዘው ውጭ ናቸውም ተብሏል። በመጠንም ነገ በጨረታ የሚቀርበው ዶላር ብቻ ለ6 ወሩ የተያዘውን የውጭ ምንዛሬ መጠን የሚያስተካክል እንደሆነም ተሰምቷል። የመረጃ ምንጫችን ሸገር ነው። ይህ በእንዲህ እንዳሉ ሌላኛው መረጃችን ስንሸጋገር በርካታ የሆኑ ኢትዮጵያውያን ህገወጥ ስደተኞች በቁጥጥር ስር መዋላቸውንም የሀገሪቱ ፖሊስ ገልጿል። 30 ኢትዮጵያውያን በትላንትናው ዕለት በምሽት በምስራቃዊ ዛምቢያ ኒባ ግዛት በህገወጥ መንገድ ለመግባት ሲሞክሩ ነው በቁጥጥር ስር መዋላቸው የተሰማው። ኢትዮጵያውያኑ ስደተኞች ወደ ዛምቢያ ለመግባት የሞከሩት በሲፓታ ከተማ ነዋሪ በሆነው ቦይድ ፈሪ ተብሎ በሚጠራ የ40 ዓመት አሽከርካሪ በሚያሽከረክረው አምቡላንስ ውስጥ መሆኑ ተነግሯል። ይህ ዘገባ በተሰራጨበት ጊዜ ሁለቱ የዛምቢያ አሽከርካሪዎች ከ30 ኢትዮጵያውያን ጋር በፖሊስ ቁጥጥር ስር እንደሚገኙ ተናግረው ጥቅም ላይ የዋለው ተሽከርካሪ በህግ ጥላ ስር መሆኑም ተነግሯል። ኮማንደሩ ህገወጥ ስደተኞች በቁጥጥር ስር የዋሉት በጋራ በተሰራ የቡድን ስራ እንደሆን አብራርተው የካቾሎላ የፍተሻ ጣቢያ የደህንነት ባለስልጣናት ለኒምባ ፖሊስ ጣቢያ ስለ ህገ ወጥ ስደተኞች መረጃ እንደሰጡ መግለጻቸውን ሉካስ ታይምስ ዘግቧል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን የመረጃ ምንጫችን ይህን መረጃ በተመለከተ አዲስ ማለዳ ነች። ለሀገራችን ሰላም መልካም ተመኙ። ሰላም አለይኩም ወራህመቱላሂ ወበረካቱ።